በፕሪሚየር ሊግ ላይ ለሁሉም ክለቦች ከ400 በላይ ጨዋታዎችን ተጫውቷል። አንጋፋ አጥቂ ልምድ ያለው የሁሉንም የአራቱን ያለፈው ውድድር ዘመን የቼልሲ አጥቂዎችን የፕሪሚየር ሊግ የጨዋታ ልምድ እንኳን ደምረን ከርሱ ጋር ብናነጻጽረው የርሱ ርቆ ይበልጣል እና ይሄ ልምድን ወደ ስብስብ ውስጥ የማካተት ጉዳይ የልምድን ሚዛን የእድሜን ሚዛን የመጠበቅ ጉዳይ ለቻቪ አሎንሶ የዘንድሮ ቀዳሚ ጉዳይ እንደሆነ የቻቪ መምጣት ደግሞ የቼልሲን ፖሊሲ እንደለወጠው ማሳያ በጣም ደብሊው ወንድም ጥላ አሁን ገና ባነንሽ በቃ ሁሉም ሰላም ማደጎ ነው እንዴ መካሪቱ ያስፈልጋል ተቆጪ ሚጋረፋውን ፊቱ ማሪፍ ነው አስደነግጣል እንዴ ታለ አሳዳገ በጥሎ በስቶ ሲደብረው ጌሙ ከካርቱን በየጫወታው እየበላ የሚወጣ ቆንጣጭ ሚቆነታ ያስፈልጋል አባቴ ጃስ የሚል ሰው የሚያስደነግጥ ማለት መካሪ በጣም ደብሊው ነው ሄንደርሰን ጨምሪበት እመኝኝ አትጎጂም ወንድም ጥላ አትጎጂም ብያለሁ በጣም ደብሊው ወንድም ጥላ በጣም ደብሊው አስገባው እኮ ነው ማለት እየገረፍክ አባቴ ዳኒ ዌልቤክ ወደ ቼልሲ ሄር ዊ ጎ ተብሏል በቀን በሌሊት በጧት ኤኒ ታይም ሄር ዊ ጎ ላስብል ይችላል ኤኒ ታይም አሁን ከሰዓትም ሊኖር ይችላል አላውቅም ሊኖር ይችላል ገባ አይደለ እና እኔ ትናንት እናገራለሁ ዛሬ ጥቅ ነው እንጂ ጂኒ ጃንካ ምናምን ረጅም ወሬ ምናምን አላበዛ አሁን ወያለው ዞር በል ከመንገር እኔ ብሩኖ ጎማሬጅ ላስፈርምበት እኔ በጫረት ምናምን ስላልፈለኩ ነው አንተና ሃይጃክ አድርጌም እኔ ካንተ ጋር ምናምን ግብግብ መግባት ምናምን ስላልፈለኩ ወይ አስፈርም ወይ ዞር በል አባቴ ዳኒ ዌልቤክ በእርግጠኝነት ለሚቀጥሉት 2 ዓመታት የሚጠቅመን ተጫዋች ነው የ2 ዓመት ኮንትራት የሚፈርም ይሆናል ብዙ አይደለም እስከ 37 ዓመቱ እንዴት ኳሷን መረብ ውስጥ ማስቀመጥ እንደሚቻል እና በጃክሰን እና በዴላፕ ምን ያለ እንደከሰረን ትምህርት የሚሆን ተጫዋች ማለት ነው በደንብ ያውቃል ኳሷን እንዴት ማስቀመጥ እንደሚቻል መረብ ውስጥ ዳኒ ዌልቤክ ወደ ቼልሲ ሄር ዊ ጎ ቀጣይ እኔ አያክ ማድረግ ስላልፈለኩ ቼልሲ ዳኒ ዌልቤክና ጆርዳን ሄንደርሰንን ሂር ዊ ጎ አስፈርሟል ማለት ነው ገባርለ ለልምድ ነው ምናምን ነገር እንበል ምክንያቱም ያስፈልግ አባት የሌለበት ክለብ ነው ገባርለ አባቶች ተጫዋቾቹ አባቶች የላቸውም ስለዚህ አባት ያስፈልጋቸዋል ገባርለ እንዳለ ፍሬሽ ወጣት ቲኔጀር ማን ነው ምንም አዳልት ሱፐርቪዥን ስለሌለ ኮን ያውላ ቀይ ያገኙት አምና ገባርለ እኔ አላርለ እኔ በጣም ላደንቆ አልችልም የ35 እና የ36 ሙድ ሚያሲዝ ነው ግን ዣቢ አሎንሶን አምነዋለውና የቼልሲ ደጋፊ ቆም ዣቢ አሎንሶ መታምነው ሆነ የዣቢ አሎንሶ ምርጫ ነውና መቼስ የብሉኮ አይደለም ገባር እነሱማ ከስትራስቡርግ 22 እስከ 24 ነው 18 ከተገኘ ነው ገባር ስለዚህ 35 እና 36 ዓመት ሰዎች ሽማግሌዎች አንድ ለአጥቂ አንድ ለሚድፊልድ ተከላካይም እየፈለጉ ነበር ጆን ስቶንስ ሄደባቸው ወደ ኢንተር ሚላን እንጂ ገባር አባቶች ያስፈልጋሉ በየዘርፉ ገባር አባቶች በስትክክል የሚያሳድጓቸው ዲሲፕሊን የሚያስተምሯቸው ምናምን ነገር እንጂ ሊጮቱ አይደለም እኮ ጆርዳን ሄንደርሰን ለብሬንትፎርድ ራሱ ብዙ አልጮቱም ብሬንትፎርድን ካልመጠነ ቼልሲን ይመጥናል ብሎ ማሰብ ይከባድ ነው እንደዛ ብለህ ካሰብክ ማለት ነው ግን ዣቢ አሎንሶን አምነዋለሁ ልጆቹ አባት ያስፈልጋቸዋል ካለ አባት ያስፈልጋቸዋል ተረዳኛል ለኩዮቹን አመጣላቸው አረ ቼልሲ ምን እየሆንክ ነው አረ ቼልሲ ምን እየሆንክ ነው እኔ እኮ ለቼልሲ የሚሆን ቃል አጠረኝ ለቲም የሚሆን ቃል አጠረኝ ነው የምላችሁ ምንድነው ቆይ ቀጣይ ዓመት ያሰብከው ነገር አለ ወይ ነው ማለት ከፕሪሚየር ሊግ ውጪ ምንድነው ሐሳብህ እንዴ በቤቴ ለበቃ ያበደ ሳይኒንግ ነው የምላችሁ በቃ ሁሉ ጊዜ ያበደ ሳይኒንግ ነው በቃ በአሁኑ ዓመት እኔ እንጃ እኔ ቼልሲ የተለየ ሆኖብኛል አሁን በእድሜ ገፋ ያሉ ሁለት ሰዎች ላይ ነው እንግዲህ ሁለት ተጫዋቾች ላይ ነው ሳይኒንጉን ያሳረፈውና በቃ እኔ እኮ እንዴት ደስ እንዳለ ቼልሲ ደግሞ ሊድ የሚያደርገው ያስፈልጋል ሁሌ ነው የምናገረው እንደነ ቲያጎ ሲልቫ አይነት በእድሜ ተለቅ ያሉ ሊድ ሊያደርጉት የሚችሉ ቲሙን ሊያረጋጉት የሚችሉ ሰዎች ያስፈልጉናል ሁሉ ጊዜ የምናገረው ነገር ነበር እኔ በጣም ነው ደስ ያለኝ ክርስቶስን እንችላለን ሁሌም ቼልሲ በቃ ፎሬቨር ለንደን ብሉ ነች ቀጣይ ዓመት ማለት ነው ዋንጫውን በልቼ ደግሼ ነው ማበላ ሁሉንም ጠብቅ የቼልሲና የተጫዋች ግዢያቸው ነገር አሁንም የእግር ኳስ ቤተሰቡን ማወዛገብ እንደቀጠለ ነው ቼልሲዎች ሁለት ሲኒየር ተጫዋቾችን ለማስፈረም ተፍ እያሉ ይገኛሉ ጆርዳን ሄንደርሰን እና ዳኒ ዌልቤክን ጆርዳን ሄንደርሰን 36 ዓመቱ ነው ዳኒ ዌልቤክ ደግሞ 35 ሁለቱም ኤክስፒሪየንስ ተጫዋቾች ናቸው ሲኒየሮች ፕሪሚየር ሊጉን ጠንቅቀው የሚያውቁ ጆርዳን ሄንደርሰን ረጅም ዓመታት ሊቨርፑልን አገልግሏል ዳኒ ዌልቤክ አርሰናል ተጫውተዋል ማንቸስተር ዩናይትድ ተጫውተዋል ብራይተን ረጅም ዓመት ተጫውተዋል ሁለቱም በኤክስፒሪየንስ ደረጃ አሪፍ ናቸው ነገር ግን 35 እና 36 ዓመት እንዴት ነው ያሰባችሁት አዎ በመሪነቱ ደረጃ ወጣቶች ተጫዋቾች ስለበዙ እዛ ቡድን ላይ ምናምን ነገር አይ ነው ነገር ግን ሁለት ተጫዋች 35 እና 36 ሁለት እድራት መሰላችሁት እኮ እድራት መሰላችሁት የድል ሊቀመንበርና ምክትል ሊቀመንበር አራችል እኔ በቼልሲ ዝውውር እንደምዝናና በምንም አልዝናናም አባቴ
ነገር ግን በኤክስፒሪየንስ ደረጃ ይጠቅማሉ ብዬ አስባለሁ። ቀልዱ ነው ደግ እናድርገውና ለተጫዋቾቹ ለቡድኑ መነሳሳት ወይም ለኤክስፒሪየንስ ወይም ለመሪነት ይጠቅማሉ ብዬ አስባለሁ። ነገር ግን ሬጉላር ተጫዋቾች ናቸው 90 ደቂቃ 70 ደቂቃ ነው የሚጫወቱ አይመስለኝም። ነገር ግን እየተቀየሩ እየገቡ ወጣቶቹ ተጫዋቾች ያላምዳሉ ብዬ አስባለሁ። ግን ያው ይመቻቸው። አፉ በሉኝ ጀማው ይሄው ተንበርክኬ ነው አፉ በሉኝ። ትላንትና ስለ ሁኔታው ሳልገነዘብ ቀርቼ በሄንደርሰንና በዌልቤክ ዝውውር ሌላ ነገር አውርቼ ነበር። ብዙዎቻችሁ ተናዳችኋል። እኔ እንደናንተ አላሰብኩም ነበር ጀማው። ገብቷል አይደለ? አሁን ቸልሲ መረር ያለ ሁኔታ ላይ እንዳለ ተረድቻለሁ። ያራዳለች ቀጣይ ዓመት ለዋንጫ ለፕሪሚየር ሊግ ዋንጫ ለመጫወት ለመብላት እንደሚገቡ ተገንዝቤያለሁ። ሁላችንም አምነናል ጀማው። እንዴ ዌልቤክም ሄንደርሰንም የክለባችን ተጫዋች መሆናቸው ተረጋግጧል። ዛሬ እመኑኝ በሚመጣው የፕሪሚየር ሊግ ሲዝን ወይ ፕሪሚየር ሊጉን ዋንጫውን እንበላዋለን ወይም ደግሞ አስጨንቀን ሁለተኛ እንወጣለን በእርግጠኝነት። በቃ ዓላማቸው ይሄና ይሄ ብቻ ነው። ካልሆነ ሄንደርሰን ለምን ይመጣል? 1 ዓመት 2 ዓመት ለሚቆይ ለምን ፕሪሚየር ሊግ ላይ በቃ ሰግጠው ተጫውተው ፕሪሚየር ሊግ ዋንጫ መብላት ነው የሚፈልገው ዣቪ አሎንሶ። በቃ እመኑኝ ቀጣይ ዓመት ሸራተን እና ስካይላይት አዘግቼ ጋብዛችኋለሁ ያልኩት በዚህ ዓመት አሁን በሚመጣው ዓመት ሊሆን ነው መሰለኝ ጀማዓው። ይመቻችሁ። በጣም ደስ ብሎኛል። መልካም አዳር። እኔ ማርቆ ጀማው ቸልሲ ሌላ የሚያዘዋውርበት መስኮት አለው እንደ ዝውውር መስኮት ጠየቀ ፈረመ ነው የምንባለው። ገብቷላ? ጠየቀ የመጀመሪያ ጥያቄ ያቀረበ ምናምን አይባልም። ቸልሲ ቤት ሌላ የዝውውር መስኮት ነበረው ማለት ነው። ከ1 ዓመት ከ2 ዓመት በፊት አነጋግሯቸው ጨርሶ ከሆነ ብዬ ግራ ገባኝ። እንዴት ነው አንድን ተጫዋች ሄዶ ጠይቆ ኖ ሲላቸው ይመጣሉ? ምንድን ነው እየገባኝ ስላልሆነ ምሬን ነው የምላችሁ። ለነገሩ እነዚህ ሽማግሌዎች ናቸው። እኔ ማፏጨቼ በጣራቸው ይመጣሉ አይደለም ቸልሲ ቅርና እውነቱን ለመናገር ግን ምን አስበህ ነው አዛውንት ከበባረከው ቡድኑ እንዴ? ዌልቤክንም ይሄንን ማን የዌልቤክማ ተአምር ነው ጀማው። ምን ያህል ትልልቅ ክለቦች ላይ እንደተጫወተ ተመለከታለህ። ፕሪሚየር ሊግ ላይ ምን ያህል አንተ ማንዬ ቸልሲ ነበር የቀረው። ቸልሲን ሄዶ ቀመሳት ማን እዛ ጋር ዩናይትድን ጀመረ። አስቡ እኛ ጋር መጥቶ ተጫውቷል ማንዬ ብራይተን ነበር ዘና። አሁን ደግሞ መጥቶ ቼላው አንተ ይሄ በጣም እድለኛ የሆነ ተጫዋች ነው እመኑኝ። ዘንድሮ ደግሞ ጥሩ ከሆነ ቀጣይ ማን ሊወስደው ይችላል? ቀጣይ ማን ሊወስደዋል? ወደኛ ትልኩትም እድሜው ሄዷል። እኛ አንፈልግም ግልግል። እኔ ያረጀ ስታስፈርሙ ደስ ያለኝ ቀጣይኛ ጋር እንደማይፈርም ሳቅ ደስ ነው ያለኝ ጀማው። ለማንኛውም አዛውንት ክለብ መሆኑ የማይቀር ነው በቅርቡ ይሄ ክለብ ማለት ነው ጀማው። ቸልሲ ግን ዝውውር ላይ አልተቻለም ማለት ሰበር መረጃ ዳኒ ዌልቤክ ወደ ቸልሲ ሂር ዊ ጎ። የ35 ዓመቱ እንግሊዛዊ አጥቂ ዳኒ ዌልቤክ ከብራይተን ሆቭ አልቢዮን ቸልሲን እስከ 2028 በሚያቆይ ኮንትራት ተቀላቅሏል። የጆርዳን ሄንደርሰን ዝውውርን በቅርቡ ይጠናቀቃል። ዳኒ ዌልቤክ አዲሱ የቸልሲ ተጫዋች ሆኗል። ይሄን ዝውውር እንዴት አያችሁት? ሀሳባችሁን ኮሜንት ላይ አካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ቸልሲዎች አልተቻሉም። ሌላ ዝውውር ጨርሰዋል። በአንድ ቀን ሁለተኛ ዝውውር ማከናወን ችለዋል። ዳኒ ዌልቤክን ጠዋት ላይ ያስፈረሙ ሲሆን አሁን ከጥቂት ደቂቃዎች በፊት ደግሞ የቀድሞው የሊቨርፑል አማካኝ ጆርዳን ሄንደርሰን ሰማያዊ ሆኗል። የ36 ዓመቱ የብሬንፎርድ የአማካይ መስመር ተጫዋች ከብሬንፎርድ ጋር ያለውን ኮንትራት በማቋረጥ ቸልሲን መቀላቀሉ ታውቋል። የሕክምና ምርመራውንም በጥቂት ቀናት ወይም ሰዓታት ውስጥ እንደሚያደርግ የመረጃ ምንጮች እየጠቆሙ ይገኛሉ። ጆርዳን ሄንደርሰን በሊቨርፑል እግር ኳስ ክለብ እጅግ ተወዳጅነትን ያተረፈና የፕሪሚየር ሊግ ጨምሮ የቻምፒዮንስ ሊግ ዋንጫን ከጀርገን ክሎፕ ጋር ማሳካት የቻለ ባለ ትልቅ ልምድ ተጫዋች ነው። በዚሁ ሂደት ውስጥም እንግዲህ ወደ ሳውዲ አረቢያ በመሄድ በሳውዲ አረቢያ መጫወት የቻለበትና ነገር ግን ህይወት አልስማማው ብሎ እንደገና ወደ አውሮፓ ተመልሶ በአክስ አምስተርዳም መጫወት ይታወሳል። ባለፈው ውድድር ዓመት ደግሞ በብሬንፎርድ ጆርዳን ሄንደርሰንን ተመልክተነዋል። አሰልጣኝ ቶማስ ቱከል ለእንግሊዝ ብሔራዊ ቡድን ለመጫወት ሳይሆን ልምዱ እንዲሰጥ በሚል ተጫዋቹን በእንግሊዝ ብሔራዊ ቡድን የ2026 የዓለም ዋንጫ ውስጥ አካተውት እንደነበረ ይታወሳል። ዣቪ አሎንሶ ደግሞ የ2 ዓመት ኮንትራት ሰጥተው ወደ ቸልሲ አምጥተውታል። እስከ 2028 በቸልሲ የሚቆይ እንደሆነ የመረጃ ምንጮች አረጋግጠዋል። ጆርዳን ሄንደርሰን ቸልሲን ተቀላቅለዋል። 2 አንጋፋ ተጫዋቾች በአንድ ቀን ቸልሲን ተቀላቅለዋል። ቀደም ሲል ዳኒ ዌልቤክ፣ አሁን ደግሞ ጆርዳን ሄንደርሰን። የቸልሲን ዝውውር እንዴት እያገኛችሁት ነው? ያዋጣል? አሪፍ ነው? ዝውውሩ ጠቃሚ ነው ብላችሁ ታስባላችሁ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። የቸልሲ ደጋፊ ነን እያላችሁ ግን የዳኒ ዌልቤክ ወይም የጆርዳን ሄንደርሰንን የግዢ ሐሳብ የምታጣጥሉ ሰዎች ግን እኔ በጣም ነው የምታስቁኝ። ማለት ለቋሚነት ነው የሚመጡት አይደለም። ነገር ግን የትኛውንም የእንግሊዝ ፕሪሚየር ሊግ ክለብ ያሻሽላሉ ሁለቱ ተጫዋቾች የትኛውንም። ጆርዳን ሄንደርሰን በአሁኑ ሰዓት በእንግሊዝ እግር ኳስ ዘሞስት የሚፈራውና ሪስፔክት የሚደረገው ሰው ነው።
ባለፈው ሲዝን የቼልሲ ቡድን ስርዓት ወይም ዲሲፕሊን የሚባል ነገር የለውም። ከደበራቸው ቀይ ካርድ ነው የሚመለከቱት። ፎፋና፣ ካይሲዶ፣ ኤንዞ ፈርናንዴዝም ቢሆን ስርዓት የሚያስይዘው ሰው ያስፈልጋል። ለዛ ደግሞ ጆርዳን ሄንደርሰን ትክክለኛው ሰው ነው። ዳኒ ዌልቤክ ከማንቸስተር ዩናይትድ እና ከአርሰናል ጊዜው ጀምሮ ዘሞስት አንደርሬትድ ተጫዋች ነው። ከሰጣችሁት ጎል ያገባል፣ ምንም ጭቅጭቅ የለውም። ካላገባ ደግሞ አሲስት ያደርጋል። ሳሊባ ወይም ቫንዳይክን በጣም የሚያስቸግራችሁ አጥቂ ብትሏቸው ዳኒ ዌልቤክ ከሊስት ውስጥ አለበት። በዛ ላይ የገዟቸው ተጫዋቾች ምርጦች ቢሆኑም በአንጻራዊነት ወጣቶች ናቸው። ጆቫኒ ኮዌንዳ 19 ዓመቱ ነው። ማርኮ ፓሌስትራ 21 ዓመቱ ነው። ሞርጋን ሮጀርስ 24 ዓመቱ ነው። ምናልባት ከክሪስታል ፓላሱ ተከላካይ ነው 26 ዓመቱ ነው። የተሻለ የመሪነት ልምድ ያለው። ስለዚህ ለኔ ቼልሲ በዚህ ሲዝን እያደረገ ያለው ግዢ በጣም ፐርፌክት የሚባል ነው። ነገ ፕሪሚየር ሊግ ይጀመራል ቢባል እኔ ቢያንስ ከ1 እስከ 3 ይወጣሉ ብዬ ገንዘቤን ማስይዝበት ቲም ነው ቼልሲ። ይመቻችሁ። ልምድ ቀመስ ተጫዋቾች መካከል ያለ ሚዛን ነበራቸው። ቼልሲ ይሄ ሚዛን አልነበረው ለረጅም እና ላለፉት 3 ተከታታይ የውድድር ዘመናት የፕሪሚየር ሊጉ ወጣቱ ቡድን የነበረው ቼልሲ ነው። እንደ ሐሳብ የሚደነቅ ነገር ነበረው። ኮንቪክሽናቸው በቃ በወጣቶች ብቻ ነው ቡድኑን የምንገነባው ማለታቸው። ግን ደግሞ ወጣቶች ጋይድ የሚያደርጋቸው መሪ የሚሆናቸው ሰው ያስፈልጋቸው። በብዙ ያለፉት 3 ሲዝኖች የቼልሲ ጉዞ ውስጥ ያንን ልምድ አጠርነት መሪነትን ማቆየት ባለመቻላቸው ብዙ ካርዶች የሚመለከት ቡድን በመሆኑ ኢሞሽናል ኮንትሮል የሌለው ቡድን በመሆኑ በኢንኮንሲስተንሲው በወጥነት ማጣቱ የሚታይ በዛ የሚገለጽ ልምድ አጠርነት ነበር። ይሄ ነው በተደጋጋሚ ባለፉት ዓመታት ስናነሳው ነበር። መሪ የለውም ይሄ ቡድን፣ ኤክስፒሪየንስ የለውም፣ ስታንዳርድ ሴት የሚያደርግ ተጫዋች የለውም። ላለፉት ዓመታት ከመጀመሪያው ከ2022 የዝውውር ጊዜ በኋላ ቼልሲም ለምንም አይነት ተጫዋች እድሜው ከ26 ዓመት በላይ ለሆነ ተጫዋች ገንዘብ አውጥቶ አያውቅም። ያመጣው ቶሲን የሚባለውን ተጫዋች ነው። እሱንም ከፉልሃም ጋር ኮንትራቱን ከጨረሰ በኋላ በነፃ ነበር ያስፈረሙት። ያስፈልገው ነበር። አሁን የኔ ጥያቄ ቼልሲ ልክ ነው ልምድ መቀላቀል አለበት። አሁን ትልቁ ጥያቄ የሚሆነው ግን ለምሳሌ ልምድ ስንል በጣም ወደ ሌላ ኤክስትሪም ሄደ ይመስላል አሁን። ምክንያቱም የሚቀጥለው የውድድር ዘመን ሁለቱም ተጫዋቾች 36 ዓመታቸው ይሆናል። እንደው ከሁላችን መጠበቅ ውጭ ካልሆነ በስተቀር ሁለቱም ጀማሪዎች አይሆኑ። ዳኒ ዌልቤክም ጆርዳን ሄንደርሰንም ጀማሪዎች አይሆኑ። በቼልሲ ስብስብ ውስጥ ይጫወታሉ፣ ግን ጀማሪዎች ቢሆኑ አይመስለኝም አሁን ባሉበት። አሁን ሰዎች ተስፋ የሚያደርጉት ለምሳሌ እንደ አሌሳንድሮ ባስቶኒ አይነት ልምድም ያለው ግን ፒክ ብቃቱም ላይ ያለ ሊደርሺፕም ያለው ተጫዋች ወይ እንደ ብሩኖ ጊማራይሽ አይነት ልምድም ያለው የብራዚል ብሔራዊ ቡድን ተጫዋች የሆነ ኒውካስል አምበል የነበረ በአውሮፓ ረጅም ጊዜ የተጫወተ ግን አሁን እንደመጣ ዴሊቨር የሚያደርግ የመጀመሪያውን 11 የሚያሻሽል የመጀመሪያ 11 ውስጥ የሚገቡ ተጫዋቾች እንዲህ አይነት ጥያቄ ያላቸው ደጋፊዎች አሉ። ዲስኮንቴንት አለ እንደምታውቀው። ሁሉም የቼልሲ ደጋፊ የተስማማበት አይደለም። ግን ይሄ ሺፍት እንዲፈጠር ያስገደደ ግን ታሪክ ነበር። ሎጂክ አለው ይሄንን የሚያደርጉበት ምክንያት። ግን አንዳንዶቹን ተጫዋቾች በጥንቃቄ ማየት አለብን። ለምሳሌ ጆርዳን ሄንደርሰን በፕሪሚየር ሊግ ባለፈው የውድድር ዘመን በ90 ደቂቃ ብዙ ኪሎ ሜትር ይሮጥ የነበረው ተጫዋች ነው። ስለዚህ በእድሜ አንጋፋ ቢሆንም ግን 32 የፕሪሚየር ሊግ ጨዋታዎች ላይ የተጫወተ በጣም ፊዚካል በሚባል ቡድን ውስጥ የተጫወተ የብሬንፎርድ ተጫዋች ነው የነበረው እና 20 ዓመት ተጫውቷል። ከአንዳንዶቹ ተጫዋቾች እድሜ እኩል ወይ የሚበልጥ ነው። የተጫዋችነት ታሪኩ ብቻ የዛ የየርገን ክሎፕ በጣም ስኬታማ የነበረው የሊቨርፑል ቡድን አምበል የነበረ መሪ የነበረ ቻምፒየንስ ሊግ ያሸነፈ ፕሪሚየር ሊግ ሁሉንም ዋንጫዎች በሊቨርፑል ተጫዋችነት ያሸነፈ ከፍተኛ ልምድ ያለው በልምዱ ምክንያት አንዳንድ ሰዎች እንዴት ተጠራ ብለው ቢገረሙም በዚህ ኤክስፒሪየንሱ ምክንያት ነው። ቶማስ ቱኸል ብዙ ጨዋታ እንደማይጫወት ያውቁታል። የእንግሊዝ ብሔራዊ ቡድን አንደኛ፣ ሁለተኛ፣ ሶስተኛ ተመራጭ አማካይ ላይሆን ይችላል። ግን በኤክስፒሪየንሱ ብቻ በመሪነት ችሎታው ብቻ ይዘውት ሄደዋል ወደ ዓለም ዋንጫ። ይሄው ተመሳሳይ አሁን ከሞላ ጎደል ሻቢ አሎንሶ የያዘውን አይነት አቋም ነው ቶማስ ቱኸል ይዘው ተጫዋቹን ወደ አሜሪካ እና ካናዳና ሜክሲኮ ወደ አስተናገዱት የዓለም ዋንጫ የወሰዱት። በትልቅ የመሪነት ችሎታ ያለው እንደ ሊቨርፑል አይነት ግዙፍ ክለብን ለአመታት ከስቲቨን ጀራርድ በኋላ ባሉት አመታት ሊያውም ሌጀንድን ተከትሎ ትልቅ የመሪነት ችሎታ ያሳየ በጣም ስኬታማ የእግር ኳስ ተጫዋችነት ታሪክ ያለው አሁንም ግን በዚህ እድሜ ላለ ተጫዋች የሚደነቅ ፐርፎርማንስ ያሳየ ነበረ ተጫዋች ነው።
ስለዚህ አሁን ባለው የቼልሲ ሃይራርኪ ሶስተኛም አራተኛም ተመራጭ አማካይ ላይሆን ይችላል፣ አምስተኛ ስድስተኛ ሊሆን ይችላል። ብዙ አማራጮች አሉ እዛ ቦታ ላይ። ሞይሰስ ካይሴዶ አላቸው፣ ኤንዞ ፈርናንዴዝ አላቸው። የፊትነስ ችግር እንጂ የብቃት ችግር ያለበት አይመስለኝም። ሮሚዮ ላቬያ በጣም ጥሩ ተጫዋች ነው። ሌሎችም ተጫዋቾች አሏቸው። ዳሪዮ ኤሱጎ አላቸው። የበለጠ ወጣቶቹ ተጫዋቾች አሉት ቼልሲ። አንድሪ ሳንቶስን ቢለቁትም ግን ሌሎች ተጫዋቾች አሏቸው። እሱ የፈለጉት ለመጀመሪያ 11 አይመስለኝም። በጠቅላላ ለኢንቫይሮንመንቱ ለሊደርሺፕ ችሎታው ይመስላል የፈለጉት። ግን ደግሞ ሜዳ ውስጥም የሚያሳማ ብቃት የሚያሳይ አይነት ተጫዋች አለ፣ ከከፍተኛ ልምድ ጋር ከከፍተኛ የስሜት ቁጥጥር ጋር እና ከላቀ መሪነት ጋር የሚጫወት። በተመሳሳይ እድሜ ቲያጎ ሲልቫን አስፈርመውት ነበር ከፓሪስ ሰን ጀርመን ሲመጣ። ቲያጎ ሲልቫ ሲመጣ ፔዤ እንኳን የክለቡ ሌጀንድ ነው፣ የፓሪስ ሰን ጀርመን ሌጀንድ ነው። ከሚላን ከተዘዋወረበት ጊዜ ጀምሮ 2011 ላይ ከዝላታን ጋር አንድ ላይ የተዘዋወሩት ብዙ ዋንጫዎች አሸንፏል ከቻምፒየንስ ሊግ በስተቀር። ፔዤ የፈረንሳይ አዲሱ ዶሚናንት ኃይል መሆን ሲጀምር የዚያ ቡድን የረጅም ዓመታት አምበልን ነበር። በቅርብ ዓመታት ቼልሲ ከፈጸማቸው የተዋጡ ዝውውሮች መካከል አንደኛው የቲያጎ ሲልቫ ዝውውር። ቻምፒየንስ ሊግ ባሸነፉበት ዓመት በተለይ ግን በጠቅላላው በቼልሲ ቆይቶ አሁን ድረስ በቼልሲ ደጋፊዎች በጣም የሚወደድ ሲመጣ ለጊዜው በነበረበት እድሜ ምክንያት ፔዤ እንኳን አምኖ ለክለቡ ሌጀንድ አዲስ ኮንትራክት ሳይሰጥ ቀርቶ ቼልሲ ነበር የተቀበለው። ከፈረንሳይ ሊግ ወደ ፕሪሚየር ሊግ የበለጠ ዲማንዲንግ ወደሆነ ሊግ ነው የመጣው። የተዋጣለት ነው። ምሳሌ አለ ከዚህ በፊት የሰራ መሆኑን የሚያሳይ ምሳሌ። ዳኒ ዌልቤክ ደግሞ ያ አንድ መገንዘብ የሚገባው ሌላ ነገር የተጫዋቾች ሼልፍ ላይፍ የዓለም ዋንጫ ከመጀመሩ በፊትም ስናነሳው ነበረ። የዛሬ 20 ዓመት የነበረ የ36 ዓመት ተጫዋችና አሁን ያለ የ36 ዓመት ተጫዋች ሁኔታ በጣም የተለያየ ነው። አሁን ባለው ሞደርን ሳይንስ በአመጋገብ፣ በእረፍት አወሳሰድ፣ በሪከቨሪ፣ በእንቅልፍ፣ ከጉዳት ለማገገም ጉዳት ማስቀረት በሚቻልባቸው ሜቶዶሎጂዎችም ከጉዳት ቶሎ ለማገገም በሚያስችል ሁኔታም ላይ ያለ ጠቅላላ ሳይንስ ረቋል። ከዛ ባሉት ቀጥሎ በመጡት 20 ምናምን ዓመታት ወደ ኋላ የምንሄድ ከሆነ ደግሞ ሌላ ዘመን ላይ ነው ያለን። አሁን የ36 ዓመት ተጫዋች የበለጠ ፊት ነው፣ የበለጠ ከፍ ባለ ደረጃ ፐርፎርም ማድረግ ይችላል። ስለዚህ እሱም አንድ ኮንቴክስት ነው። በእድሜ የገፉ ናቸው ሁለቱም። ከሞላ ጎደል አንድ ሲዝን ተጫዋቾች የሚመስሉ ናቸው ሁለቱም ተጫዋቾች። 50 ጨዋታ እንደማያደርጉ እርግጠኛ መሆን ትችላለች ለቼልሲ፣ ምንም ጥያቄ የለውም። ግን ወደ ካምፑ ግን ዌልቤክም የፕሪሚየር ሊግ አሸናፊ ተጫዋች ነው። የማንቸስተር ዩናይትድ ተጫዋች በነበረበት ጊዜ ፕሪሚየር ሊግ አሸንፏል። በትልልቅ ክለቦች ተጫውቷል። በአርሰናልም በማንቸስተር ዩናይትድም ተጫውቷል። በአሌክስ ፈርጉሰንም በአርሰን ቬንገርም ሰልጥኗል። ከፍተኛ ኤክስፒሪየንስ ያለውና በሚያስገርም ሁኔታ ደግሞ የተጠናቀቀው የውድድር ዘመን በተጫዋችነት ታሪኩ ብዙ የሊግ ጎል ያስቆጠረበት የውድድር ዘመን 13 የሊግ ጎል አስቆጥሯል። በ35 ዓመቱ 36 ዓመቱ ይሆናል ሊግ ሲል ግን በ35 ዓመቱ በጣም ለዚህ ነው ሰዎች የዓለም ዋንጫ ላይ መሄድ ነበረበት ያሉ። እንደ አይቨን ቶኒ አይነቱን በሳውዲ እየተጫወተ ያለን ተጫዋች ከመውሰድ እዛ ብዙ ጎል ያስቆጠረ ቢሆንም ነገር ግን ይሄኛው በፕሪሚየር ሊግ በዓለም ላይ በጣም ብዙ ተከታይ ያለው ብዙ ሰዎችም በዓለም ላይ በጣም ፈታኙ በሚሉት ሊግ እየተጫወተ ለብራይተን እየተጫወተ ነው ያንን ያደረገው እና ራሳቸውም በጣም ቅር የሚለኝ ምርጫ ጉዳይ ብለው ቶማስ ቱኸል ጠቅሰውታል። ዳኒ ዌልቤክን መውሰድ አለመቻላቸው በሌላ ምርጫ ምክንያት በራሳቸው መለኪያ ሌላ ተጫዋች ወስደዋል። ግን ለእንግሊዝ ብሔራዊ ቡድን ሳይቀር ወደ ዓለም ዋንጫው መሄድ ነበረበት ተብሎ ኮንሲደር እንዲደረግ ያደረገ የውድድር ዘመን አሳልፏል። የኛው ሌጀንድ ነው ሊቪያን ሲሳካለት ያርግለት ነው የሚባለው። ከሊቪ ከወጣ በኋላ በአንድ በትልቅ ክለብ ባየው ደስ ይለኛል። ግን ቼልሲ የፈለገው ለችሎታው አይመስለኝም። እኔ የዚህ ሰውዬ ሊደርሺፕ እኮ በስማ ምንም ቢደክም በእንግሊዝ ይጠራል። በቃ አሰልጣኞች በጣም ይፈልጉታል። ጆርዳን ኤንደርሰን ቱ ቼልሲ ሂር ዊ ጎ። ቼልሲዎች ስታንፎርድ ብሪጅ በተጫዋች ጋጋታ እየተሞላ ነው። ቀደም ሲል ዳኒ ዌልቤክን ከብራይተን ኤንድ ሆቭ አልቢዮን ካስፈረሙ በኋላ አሁን በፕሪሚየር ሊጉ እጅግ ልምድ ካላቸውና እንግሊዝ ፕሪሚየር ሊግም የአውሮፓ ሻምፒየንስ ሊግንም ማሸነፍ ከቻሉ ድንቅ የሊቨርፑል ካፒቴን የነበረውን ጆርዳን ኤንደርሰን መጨረሻ ማረፊያው ስታንፎርድ ብሪጅ መሆኑ ተሰምቷል። እንዲሁም ከብሬንፎርድ ውሉን አቋርጦ በቼልሲ ሜዲካል ምርመራውን እንዳደረገ የተነገረለት ጆርዳን ኤንደርሰን የ2 ዓመት ኮንትራትን በሰማያዎቹ ቤት ይፈራረማል ተብሏል። ይህ ዝውውር ከ10 ስንት ይገባል? ሀሳባችሁን ኮሜንት ላይ
አስቀምጡ። በነገራችን ላይ ዳኒ ዌልቤክ እና ጆርዳን ሄንደርሰን ከልጅነታቸው ጀምሮ ጓደኛሞች ነበሩ። በእንግሊዝ ብሔራዊ ቡድን በሰንደርላንድ አሁን ደግሞ እንደገና በቼልሲ ተገናኝተዋል። የ35 ዓመቱ ዳኒ ዌልቤክ ከ36 ዓመቱ ጆርዳን ሄንደርሰን ጋር በቼልሲ እንደገና ተገናኝተዋል። ወጣት ተጫዋቾች ልምዳቸውንም ያካፍላሉ። ከቼልሲም በአንድ ቀን ብቻ 2 ሂርዊጎችን ሰምተናል። ገባ ይልሃል። የቀድሞ የማንቸስተር ዩናይትድ እና የአርሰናል እንደዚሁም የብራይተን አጥቂ የነበረው እንግሊዛዊ የ35 ዓመቱ አጥቂ ዳኒ ዌልቤክ ሰማያዊዎቹ ቼልሲዎችን መቀላቀሉን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጧል። በአሰልጣኝ ዣቪ አሎንሶ ከፍተኛ ፍላጎት ይህ ልምድ ያለው አጥቂ ስታንፎርድ ብሪጅ ለንደን ደርሷል። ባሳለፍነው የውድድር ዓመት ለብራይተን 13 ጎሎችን በፕሪሚየር ሊጉ በማስቆጠር በግሉ እንግዲህ ምርጥ ሲዝንን ማሳለፍ የቻለው እድሜ ጠገቡና ልምድ ያካበተው አጥቂ ዳኒ ዌልቤክ የሰማያዊዎች የቼልሲዎች አዲሱ አጥቂ መሆኑ ተረጋግጧል። በቀጣይ ደግሞ የቀድሞ የሊቨርፑሉ እንደዚሁ ልምድ ያለው አማካይ ጆርዳን ሄንደርሰን ቼልሲዎች እንደሚቀላቀል ይጠበቃል። በዚህ ዝውውር ምን ተሰማችሁ? ከ10 ስንት ሰጥቷላችሁ? ሐሳብ እና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ የጆርዳን ሄንደርሰን ቼልሲ መምጣት ቼልሲን በምን አይነት መንገዶች ይጠቅሟል? እኔ ራሴ የምላቸው 4 ፖይንቶች አሉኝ። ስለሱ እስኪ እናውራ። አንደኛው ነገር እኔ የጆርዳን ሄንደርሰን ወደ ቼልሲ መምጣት በጣም ቼልሲን ይጠቅማል ብዬ ማስበው ይሄ ፊዚካል ፕሬዘንስ ነው። ፊዚካል ፕሬዘንስ ስላችሁ በጣም ግብዳ ምናምን አይነት ነገር አይደለም፣ ግን ሌግስ አሁን ለምሳሌ እንደ ብዬ ልንገራችሁ ጆርዳን ሄንደርሰን ማለት ሪሌንትለስሊ ሙሉ ጨዋታ እየሮጠ ሚድፊልዱን ረን እያደረገ መጫወት የሚችል ሚድፊልደር ነው። አሁን አንድ በጣም ሲምፕል ኤግዛምፕል ልንገራችሁ። ባለፈው ሲዝን ከቼልሲ ተጫዋቾች 5 እና ከዛ በላይ ጨዋታ ከተጫወቱ የቼልሲ ተጫዋቾች አንድ ተጫዋች ከጆርዳን ሄንደርሰን በላይ በየጨዋታው ብዙ ኪሎ ሜትሮችን ከቨር ያደርግ የለም። አንድ ፍሬ የቼልሲ ተጫዋች ከጆርዳን ሄንደርሰን በላይ ብዙ ኪሎ ሜትር ከቨር አላደረገም። በዚህ እድሜው ከኛ ተጫዋቾች በላይ ብዙ ኪሎ ሜትር ከቨር የሚያደርግ ተጫዋች ነው እና ደግሞ በዣቪ አሎንሶ አጫወት ይሄ በጣም ሃይ ኢንተንሲቲ የሚፈልግ በጣም ካውንተር ፕሬሲንግ የሚበዛበት ጨዋታዎች ላይ ሪሌንትለስ የሆነ ያለማቋረጥ የሚሮጥ ያለማቋረጥ ፕረስ የሚያደርግ ኢንጂን የሆነ ሚድፊልድ ያስፈልገናል። በእንደዚህ አይነት ነገር ደግሞ ካሉን ሁሉም ሚድፊልደሮች በዚህ እድሜው የተሻለ ነው። ሁለተኛው ፖይንት ደግሞ ቼልሲን በጣም ይጠቅማል ብዬ ማስበው ይሄ ፖዚሽናል ፕሌይንጉ ነው። ፖዚሽናል ፕሌይንጉ ምለው ለምሳሌ ለሁለት ማየት እንችላለን። አንደኛው ቼልሲ በሚከላከልበት ሰዓት አሁን ለምሳሌ ብዙ ጊዜ ቼልሲ በጣም ሲጎዳ የምናየው ምንድን ነበረ? እነ ካይሴዶና እነ ኤንዞ ፈርናንዴዝ ትተውት መሄዱት ቦታ ከቨር ሳይደረግ ቀርቶ ቼልሲ ብዙ ጊዜ ሲገባበት እናያለን። ስፔሻሊ ደግሞ በኤንዞ ፈርናንዴዝ በጣም ወደፊት ፕሮግረስ ስለሚያደርግ ማለት ነው። እና ሄንደርሰን ከነዚህ ተጫዋቾች እንደዚህ ነገሮች ላይ በጣም የተሻለ ነው። ለምሳሌ አሁን የሆነ ካውንተር በሚመጣበት ጊዜ ኳሱ ካለበት ሪሌቲቭ ፖይንት ላይ ተነስቶ የቱ ጋር ብሆን ይህን ካውንተር ቶሎ ማስቆም እችላለሁ። ኢቨን ቼልሲ ኳስ ይዞ ራሱ አጋጣሚ ካውንተር ቢመጣብን የቱ ጋር ብሆን ሪሌቲቭ ቱ ቦል የቱ ጋር ብሆን ካውንተሩን ማስቆም እችላለሁ። እና ላይክ ይሄ ትተው የተሄዱ ቦታዎችን ከቨር ማድረግ ምናምን ላይ ከሁሉም ሚድፊልደሮቻችን በጣም የተሻለ ነው። ሌላኛው ደግሞ አታኮቻችንን ሰስቴን አድርገን እንድንቀጥል ለምሳሌ እነ ካይሴዶ እነ ኤንዞ ፈርናንዴዝ እና ሌሎች ሚድፊልደሮች ወደፊት በሚሄዱበት ጊዜ እሱ እዛ ጋር በመሆን የዲፌንሲቭ ከቨሩን በመስጠት ቼልሲን ሊጠቅም ይችላል። ሶስተኛው ነገር ደግሞ ለዚህ ቲም በጣም ከባድ የሆነ ሜንታሊቲ ይዞለት ይመጣል። ይሄ ቼልሲ ቤት የለመደው ይሄ የአካዳሚ ግራጁዌት አሁን እኮ የቼልሲ ድሬሲንግ ሩም ውስጥ ሲገባ ሄንደርሰን ይሄ የሆነ የአካዳሚ ግራጁዌቶችና ከተለያዩ ቦታ የተለቀሙ ልጆች ነው የሚያገኘው እና ይሄ የአካዳሚ ግራጁዌት ፕሮጀክት ሳይሆን አክቹዋሊ አሁን ላይ ማሸነፍ መጀመር ያለበት ቲምን ሜንታሊቲ ወደዚህ ቲም ይዞ ይመጣል። ይሄ ሰውዬ ማለት እንደ ካፕቴን ሆኖ ቻምፒየንስ ሊግና ፕሪሚየር ሊግን በቅርብ ዓመታት ውስጥ የበላ ሰው ነውና ይህን የዊኒንግ ሜንታሊቲ የቼልሲ ስኳዶች ይዞ መምጣት ይችላል። እና ደግሞ ፕሮባብሊ በጣም ብዙ ሰው ያላየውና እኔ በዚህ በኩል አይቻለሁ ብዬ ማሰብ አንድ ነገር አለ። የነ ጆርዳን ሄንደርሰን አይነት ሚድፊልደር ቲም ውስጥ መኖር በጣም ከሚጠቅም ነገሮች መካከል አንዱ ሌላ ወጣት ተጫዋቾች በጣም ፍሎሪሽ በጣም ራሳቸውን ኤክስፕረስ አድርጎ እንዲጫወቱ ያደርጋቸዋል። ለምሳሌ አሁን የኤንዞ ፈርናንዴዝ የካይሴዶ ቲም ውስጥ መኖር ሁሉም ለየራሳቸው ስለሚጫወቱ ለራሳቸው ብቻ በመጨነቅ ከጎናቸው ያለው ሚድፊልደር የሚጎዳበት ሁኔታ ይፈጠራል። አሁን ግን እንደ ሄንደርሰን አይነት ሲኖር ግን እንደነ ዳሪዮ ሲጎ ላቪያ ምናምን የመሳሰሉት በሚገቡበት ጊዜ እሱም ከተማምነው በሱ ኮንፊደንስ ብቻ ራሳቸውን በደንብ ኤክስፕረስ እያደረጉ መጫወት ይችላሉ። ኢቭን ቢያጠፉ ራሱ እንደሱ አይነት በጣም ብዙ ኤክስፒሪየንስ ያለው ፕሮ ሚድፊልደር እንዳለ ስለሚያውቁ ራሳቸውን በደንብ ኤክስፕረስ እያደረጉ እንዲጫወት ይረዳቸዋልና ከተለያየ አንግል ስታስቡት የጆርዳን ሄንደርሰን ቼልሲ መምጣት በጣም ብዙ ጥቅም አለ።